ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ ይህ የምትመለከቱት የ2017 የዩኒቨርሲቲ መግቢያ ፈተና ማትማቲክስ ነው ጥያቄዎችን አብረን እንሰራለን የመጀመሪያው ፓርት ላይ ከ1 እስከ 4 ያሉትን በዚህ ቪዲዮ ሰራላችኋለሁ በቀጣይ ደግሞ ከ5 እስከ 9 ከዛም ደግሞ እስከ 12 ያሉትን በገጽ ያደረኩ ሰርች ያስቀምጥላችኋለሁ ስለዚህ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰቡ ነው ሐሳብ አስተያየት ጥያቄም ካላችሁ ኮሜንት ቦክስ ላይ ጻፉልኝ ቴሌግራም ሊንክም አለ የገባችሁ እዛ ላይ መሳተፍ ትችላላችሁ ተጨማሪ ማብራሪያ የምትፈልጉባቸው ጥያቄዎች ካሉ ጥያቄዎችንም እያነሳችሁ ቴሌግራም ላይ አስቀምጡልኝ ዲስከስ ማድረግ እንችላለን ጎበዝ ተማሪዎችም ስላሉ እዛው እርስ በርስ መደጋገፍ እንችላለን ማለት ነው የመጀመሪያው ጥያቄ ምን ይላል which one of the following is an irrational number ከነዚህ ውስጥ irrational number የሆነው የቱ rational እና irrational number የምንላቸው rationaloች በዴሲማል ፎርም ሲጻፉ terminating እና terminate and repeating decimal ናቸው irrational ከሆነ ደግሞ neither terminating nor repeating decimals ምን ማለት ነው ለምሳሌ እዚህ ጋር ያሉ ቁጥሮችን ማየት እንችላለን ለምሳሌ radical 0.04 ማለት radical 0.04 ማለት radical 400ኛ ማለት ነው 400ኛ አራት ከራዲካል ሲወጣ 2 ነው 100 ሲወጣ ደግሞ 10 ነው that is 0.2 ይመጣል ማለት ነው በዴሲማል ፎርም ይሄ ተርሚኔቲንግ ነው ከ0.2 በኋላ አይቀጥልም ኦሬዲ አብቅቷል ስለዚህ ተርሚኔቲንግ ዴሲማል rational number ዘ 1.162222 ያለ የሚቀጥል that means የሚቀጥል የማይቆም ማለት that is repeating decimals ይሄም rational ሲ ላይ ግን ራዲካል 29 ማለት I think 5 ነጥብ something ያለ የተቀያየረ ሪፒትም ሳያረግ ሳይቆምም የሚቀጥል አይነት ቁጥር ነው ብዙ ጊዜ ራዲካል 2 ራዲካል 3 ራዲካል 5 ራዲካል 6 ራዲካል 7 ራዲካል 8 ራዲካል 10 ያሉ እንደዚህ አይነት ቁጥሮች ምን ይባላሉ irrational numbers እንደዚህ አይነት ቁጥሮች irrational number ይባላሉ መልሱ ሲ ይሆናል ማለት ነው ዲ ላይ ያለው ኦሬዲ የሚቆም ስለሆነ terminating decimals they are rational numbers rationaloች ናቸው ኦኬ ሁለተኛ which one of the following is the simplified form of the expression 81 the power of 1 over 5 over 27 the power of 3 over 5 ምን ይላል 81 the power of 1 over 5 እና 27 the power of 3 over 5 simplify ሲሆን ከማጋ እኩል ለምሳሌ 81 እና ያው ኤክስፖኔንሻል ኤክስፕሬሽኖችን ወይም ኢኩዌሽኖችን ሶልቭ በመናደርግበት ጊዜ ትልቁ ስራችን የሚሆነው ቤዞቹን ማመሳሰል ነው 81 እና 27ን ካየናቸው የሶስት ብዜቶች ናቸው 81 ማለት 3 the power of 4 ነው 27 ደግሞ 3 the power of 3 ነው then the power of 1 over 5 አለ ከላይ ከታች ደግሞ 3 over 5 ከውስጥ ያለው ደግሞ a the power of m times the power of n ማለት a the power of m times n ነው ስለዚህ 4 ሲባዛ 1/5ኛ 3 the power of 4/5ኛ ይሆናል ከስር ያለው ደግሞ 3 the power of 3 times 3 is 9 over 5 ይሆናል that means 3 the power of 4 over 5 minus 9 over 5 ለምሳሌ a the power of m ሲካፈል a the power of n ማለት አንድ ላይ a የጋራ እንወስድና m ሲቀነስ ከስር ያለው ወደ ላይ ሲመጣ ማይነስ ይሆናል ስለዚህ 9/5ኛ ወደ ላይ ሲወጣ ኔጌቲቭ 5 9/5ኛ ሆነ ማለት ነው ስናቀናንሳቸው 4 ሲቀነስ 9 ኔጌቲቭ 5/5ኛ that is 3 the power of negative 1 ይሄን ደግሞ ፖዚቲቭ ለማድረግ ሪሲፕሮካሉን መውሰድ ነው 1 over 3 ይሆናል ማለት 1 over 3 ስለዚህ መልሱ 1 over 3 ይሆናል ማለት ነው ኦኬ ሌላው when the number 43 times 10 the power of 8 times 10 the power of 5 is written in the standard form it equals በስታንዳርድ ፎርም ብንጽፈው 43
times 10 the power of 8 times 10 the power of negative 5 በስታንዳርድ ፎርም ሲጻፍ ነጥቧ እዚች ጋር ነው የምትሆነው ያ ማለት 43 የነበረ 4.3 ይሆናል 4.3 ከዛስ 4.3 ስናደርግ times 10 አለች ማለት ነው because መልሰን ብናባዛ 43 ይሆናል ማለት times 10 the power of 8 times 10 the power of negative 5 10 ተመሳሳይ ቤዝ ያላቸው a the power of m times a the power of n ብዙ ካሉ a የጋራ እንወስድና m ሲደመር n ነው የምንለው ስለዚህ 4.3 ሲባዛ 10 the power of የዚህኛው በውስጥ ታዋቂነት አንድ አለ 1 ሲደመር 8 ሲቀነስ 5 እቺ ማይነስ ነች so ምን ይሆናል 4.3 ሲባዛ 10 the power of 1 plus 8 is 9 minus 5 is 4 10 the power of 4 እናገኛለን ማለት so መልሱን ከምርጫዎች ተመልሰና ያለ 4.3 ሲባዛ 10 the power of 4 ይሆናል ማለት this is the correct answer okay actually ጥያቄዎችን ቲክቶክ ላይ ሰርች ያስቀምጬላችኋለሁ ሊንኩ እዚሁ ባዮ ላይ ስላለ እየገባችሁ ማየት ትችላላችሁ ሰማራይዝ አድርጌ ግን አንድ ላይ ለማስቀመጥ የሚመቸኝ ዩቲዩብ ስለሆነ ነው አንድ ላይ ያረኩ ያለሁት okay አራተኛ given the system of linear equation a1x plus b1y is equal to c1 እዚህ ጋር a2x plus b2y is equal to c over 2 where a1 a2 b1 and c1 and c2 are elements of real number and a2 b2 c2 are different from 0 then which one of the following is true a over 2 if a over 2 is equal to c over 2 then the system has no solution the system has unique solution the system has infinite many solution the system has one solution and the solution የሚኖረው infinite many solution የሚኖረው ምንም solution የማይኖረው መቼ ነው so ሁለት linear equationዎች ለምሳሌ assume this one is the xy coordinate system assume አንደኛው እንደዚህ ቢሆን ሌላው እንዲህ ቢሆን it has unique solution አንድ መልስ ብቻ ነው because እኩል የሚሆኑት አንድ ፖይንት ላይ ነው then parallel እንደዚህ ቢሆኑ ይሄና ይሄ parallel ቢሆኑ so they have no solution ምንም solution የላቸውም then አንደኛው ሌላኛው ላይ ተደርቦ የሚሄድ ከሆነ infinite many solution ይኖራል so እንደዚህ አይነት ባህሪ የሚኖራቸው መቼ ነው ለምሳሌ የሁለቱም ለምሳሌ እነዚህ ይሄና ይሄን ከወሰደን unique solution የሚኖራቸው they have this different slope m1 የዚህ slope ቢሆን is different from m2 ሁለቱ እኩል ማይሆኑ ከሆነ ግዴታ ክሎስ ይደላልጋሉ ክሎስ ተደላልጉ ማለት አንድ ፖይንት ወይም ዩኒክ ሶሉሽን አላቸው ማለት ነው ሶ ስሎፑን እናያለን እዚህ ጋር ስሎፓቸው ተመሳሳይ ከሆነ ሁለት ኬዝ አለ ስሎፓቸው ተመሳሳይ ሆኖ y ኢንተርሰፕታቸው የተለያየ ከሆነ ምንም ሶሉሽን የላቸው ስሎፓቸው ተመሳሳይ ሆኖ the same መስመር ላይ የሚሄዱ ከሆነ ወይም y ኢንተርሰፕታቸው the same ከሆነ they have infinite many solutions so ይሄንን ሐሳብ ከያዝን ይሄንን አንደርስታንድ ማድረግ እንችላለን a1 over a2 is equal to ለምሳሌ ሶሉሽን አላቸው የላቸው ለምሳሌ ዩኒኩን እኒ has one solution ማለት a1 over a2 is different from b1 over b2 የአንዱ ሶሉሽን ከሌላኛው እስቲ ለምሳሌ እዚህ ጋር ያለው ስሎፑን እንፈልግ ስሎፕ ለመፈለግ you can use the standard form መጻፍ እንችላለን a1 x plus b1 y is equal to c1 so y is equal to y ብቻ አስቀርተን minus a1 x ወደዛ ሲሻገር plus c1 then over b1 y ብቻ አስቀረን so slope ምንድነው ስሎፓችን m is equal to negative a1 over b1 ነው ከሁለተኛው ደግሞ a2x plus b2y is equal to c2 ከሚለው y ብቻ ብናስቀር then minus a2x ይሄኛው plus c2 then over b2 ብናረጋው b2 so slope እዚህ ጋር m is equal to minus a2 over b2 so ሁለቱ different ከሆኑ unique solution and solution ነው የሚኖራቸው that means m assume this one m2
m1 is different from m2 that means a1 አችን ምንድነው negative a1 over b1 is different from negative a2 over b2 ይሆናል ማለት ኔጌቲቭ በኔጌቲቭ ይጠፋል ችግር የለውም then እዚህ ጋር ቦታ ማቀያየር እንችላለን ለምሳሌ ይሄን ወደዚህ that means a1 over a2 is different from b1 over b2 different ከሆኑ ምንድነው ስሎፓቸው የተለያየ ነው that means they have one solution and the solution ይኖራቸዋል ማለት ነው this one is the correct answer detail እነዚህንም ሌሎችንም ማየት ትችላላችሁ actually የ2017 የዩኒቨርሲቲ መግቢያ ፈተና ማትማቲክስ ጥያቄዎች ሞር የተሻሉና ከሌሎች ጊዜያት ትንሽ ሞር የተሻለ ነው በይዘቱም ደግሞም ጥያቄዎቹ በጣም ከባድ አይደሉም ስለዚህ አጥኑ ጥያቄዎችን ስሩ ለፈተና ራሳችሁን በደንብ አዘጋጁ because ሂሳብና ፊዚክስ እንደዚህ ካልኩሌሽን ጥያቄዎች ሞር ብዙ ጥያቄዎችን በሰራችሁ ቁጥር በዛው ልክ ኮንፊደንሳችሁን ቢልድ ታደርጋላችሁ ኮንፊደንሳችሁ ቢልድ ባደረጋችሁ ቁጥር ፈተና የመስራት አቅማችሁን በዛው ልክ ይጨምራል ማለት ነው ስለተከታተላችሁ ያመሰግናለሁ ሐሳብ አስተያየት ጥያቄም ካላችሁ ኮሜንት ቦክስ ላይ ጻፉልኝ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ thank you